ስም ድውያነ ሥጋን ታምራትን፣ ድውያነ ነፍስን በትምህርት ሁሉ እየፈወሱ ሰባኬ ወንጌል በመሆናቸው ተክለ ሃይማኖት ተብለው ይጠራሉ። አቡነ ተክለ ሃይማኖት በእግዚአብሔር ጽድቅ ጥበብ በሊቀ መልአኩ በቅዱስ ሚካኤል ብስራት በኢትዮጵያ ምድር በሰሜን ሸዋ ሀገረ ስብከት ልዩ ስሙ ኢቲሳ በሚባል ቦታ ከአባታቸው ከካህኑ ጸጋ ዘአብና ከእናታቸው ከቅድስት እግዚአብሔር መጋቢት 24 ቀን ተጸንሰው ታኅሳስ 24 ቀን ተወለዱ። በተወለዱ በሦስተኛው ቀን እሁድ ከጠዋቱ 3 ሰዓት ከእናታቸው እቅፍ ወርደው አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ፣ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው በማለት ቅድስት ሥላሴን አመስግነዋል። ወላጆቻቸው ያወጡላቸው ስም ፍስሐ ጽዮን የሚል ሲሆን ተክለ ሃይማኖት ደግሞ የእግዚአብሔር መልአክ ቅዱስ ሚካኤል ያወጣላቸው ስም ነው። በተወለዱ በ15 ዓመታቸው ዲቁናን፣ በ22 ዓመታቸው ቅስናን ከግብፁ ጳጳስ ከአባ ቄርሎስ ዘንድ ተቀብለዋል። አንድ ቀን ወደ ጫካ ላደን በሄዱበት ዕለትም ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጾላቸው ጸጋ መንፈስ ቅዱስ አሳደረባቸው። እንደዚሁም ሐዲስ ሐዋርያ ብሎ እንደዚሁም ወንጌል ወዳልተዳረሰበት አካባቢ እንደሚልካቸው ነገራቸው። ቅዱስ ሚካኤልም ከአውሬ አዳኝነት ሰውን ወደ እግዚአብሔር መንግሥት ለመመለስ እንደተመረጡና አጋንንትን የማውጣት ታምራትን የማድረግ ሥልጣን እንደተሰጣቸው ስማቸውም ተክለ ሃይማኖት እንደሚባልና ትርጓሜውም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት እንደሆነ አስረዳቸው። ከዚህ በኋላ ወደ ቤታቸው ተመልሰው ያላቸውን ንብረት ሁሉ ለቤተ ክርስቲያንና ለነዳያን ሰጥተው አቤቱ ጌታዬ ኢየሱስ ሆይ የመንግሥተ ሰማያትን በር ትከፍትልኝ ዘንድ እነሆ ቤቴ እንደተከፈተ ተውሁት። ይህም በማለት ቤታቸውን ትተው ወንጌልን ለማስተማር ፈጥነው በዚያ ወጡ። ከዚያ ጊዜ ጀምረው በመላ ኢትዮጵያ እየዘመሩ ወንጌልን በመስበክና ታምራትን በማድረግ ብዙ አሕዛብን ከአምልኮተ ጣዖት ወደ አምልኮ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ መልሰዋቸዋል። ቤተ ክርስቲያንንም ሁሉ አሳንጸዋል። አዲስ ሐዋርያ የተባሉትም በዚህ ተልኳቸው ሲሆን ትርጉሙም ሐዲስ ኪዳን ወይንም ሕገ ወንጌልት እየተዘዋወረ የሚያስተምር ሰባኪ ወንጌል በክርስቶስ ስም ድንቅ ታምራትን የሚያደርግ የክርስቶስ ተከታይ ሐዋርያ ማለት ነው። ጻድቁ አባታችን አቡነ ተክለ ሃይማኖት ሕይወታቸውን በሙሉ ለእግዚአብሔር በመስጠት እንደ በሬ ተጠምደው እንደ ገበሬ ታጥቀው ይህን ዓለም ንቀው በጾም በጸሎት ተወስነው በብሕትውና ኑረዋል። በተጨማሪም እንደ ቅዱሳን ሐዋርያት በመላ ኢትዮጵያ እየተዘዋወሩ የሰበኩት በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ድውያነ ሥጋን በታምራት ድውያነ ነፍስን በትምህርት የፈወሱ ሐዋርያም ናቸው።
አቡነ ተክለ ሃይማኖት ከሚታወሱባቸው በዓላት መካከል ታኅሳስ 24 ቀን የሚከበረው በዓለ ልደታቸው አንደኛው ነው። መጽሐፈ ስንክሳር ዜና ልደታቸው ሲናገር ሐዲስ ሐዋርያ በማለት በክብር ጠርቷቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል፣ ነቢይም በነቢይ ስም የሚቀበል የነቢዩን ዋጋ ያገኛል፣ ጻድቅም በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ማንም ከለዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ብቻ እንኳን በደቀ መዝሙሩ ስም ቢያጠጣ እውነት እውነት እላችኋለሁ ዋጋ አይጠፋም በማለት የተናገረው መለኮታዊ ቃል ኪዳን ቅድስት ቤተ ክርስቲያን መሠረት በማድረግ መጋቢት 24 ቀንም ጽንሰታቸው፣ ታኅሳስ 24 ቀንም ልደታቸው፣ ጥር 24 ቀንም ስባረ አጽማቸው፣ ግንቦት 12 ቀንም ፍልሰታ አጽማቸው፣ ነሐሴ 24 ቀን ደግሞ ዕለተ ዕረፍታቸው በመንፈሳዊ ሥርዓት በደስታ ታከብራለች። የአቡነ ተክለ ሃይማኖትና የሁሉም ጻድቃን በረከት ረድኤትና ምልጃ በመላው ሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሐምሌ 24 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 24 በዚች ቀን ከደቡባዊው ግብፅ ከታችኛው ምድር አውራጃ ከኔሳ ከተማ ቅዱስ አባ ኖብ በሰማዕትነት ሞተ። የዚህም ቅዱስ ወላጆቹ ቅዱሳን ንጹሐንና የሚራሩ ነበሩ። ይህንንም ቅዱስ ኖብን በወለዱ ጊዜ 12 ዓመት እስኪሆነው ፈሪሃ እግዚአብሔርን እያስተማሩ አሳደጉት። ቤተ ክርስቲያንን የመጻሕፍትን ቃል መስማትና መማርም የሚወድ ሆነ። ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የክርስቲያን ወገኖችን ዲዮቅልጥያኖስ ባሰቃያቸው ጊዜ ይህ ቅዱስ ደሙን ስለ ክርስቶስ ሊያፈስ አሰበ። ያን ጊዜም ወደ ቤተ ክርስቲያን ገባ። ቄሱንም ምዕመናንን እንዲህ እያለ ሲያስተምራቸውና ሲያበረታቸው ጣዖታትን ከምታመልኩ ክብር ይግባውና ስለ መድኃኒታችን ስለ ክርስቶስ ነፍሳችሁን ለሞት አሳልፋችሁ ብትሰጡ ለእናንተ መልካም ነው ሲልም ሰማው።
ይህም ቅዱስ እያዘነና እየተከዘ ወደ ቤቱ ተመለሰ። አባቱም የተወለትን ወርቅና ብሩን ልብሶቹን ሁሉ ተመልክቶ እንዲህ አለ፣ ይህ ሁሉ ነገር የዚህ ኃላፊ ዓለም ፍላጎት ሁሉ እንደሆነ የሚያልፍም እንደሆነ ተጽፏል። ከዚህም በኋላ ገንዘቡን ሁሉ ወስዶ ለድሆችና ለችግረኞች ሰጣቸው። ከዚህም በኋላ ወደ ሀገረ ገምኑዲ ሄደ። በእግሩም ሲጓዝ በባህር ዳርቻ ሉሲዮስ የሚባል መኮንን አገኘው። በፊቱም ቆሞ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነ። መኮንኑም ታላቅ ስቃይን አሰቃየው። ከዚህም በኋላ የእግዚአብሔር መልአክም ተገለጠለት፣ በእርሱም ላይ የሚደርሰውን ችግር እየነገረ አጽናናው። ከዚህ በኋላ መኮንኑ ወደ ሰሜን አገር ሲጓዝ የከበረ ኖህም ከእርሱ ጋር በመርከብ ወሰደው። በመርከቡም ምሰሶ ላይ ዘቅዝቆ ሰቀለው። መኮንኑም ሊበላና ሊጠጣ ተቀመጠ። በመኮንኑም እጅ የነበረው ጽዋ ወዲያውኑ እንደ ድንጋይ ሆነ። የወታደሮቹም ዓይኖቻቸው ታወሩ። እግዚአብሔር መልአክም ከሰማይ ወርዶ አባ ኖብን ፈቶ ከተሰቀለበት አወረደው። ከዚያም በኋላ በአፉና በአፍንጫው የወረደውን ደሙን አሻሸለት። ከዚያም መልካም ነፋስ ነፍሶ መርከቢቱ ተጓዘች። ወደ አትሪብ ከተማ ደረሱ። ወታደሮቹም ይህን ድንቅ ታምር አይተው ትጥቃቸውን ፈተው በመኮንኑ ፊት ጣሉ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመኑ። ሰማዕታትም ሆነው ራሳቸውን ቆረጧቸው። የሰማዕትነትን አክሊል ተቀበሉ። መኮንኑም በአትሪብ ከተማ ቅዱስ አባ ኖብን ታላቅ ስቃይ አሰቃየው። በብረት አልጋ ላይም አስተኝተው ከበታቹም እሳት አነደዱ። በጸለየ ጊዜም እግዚአብሔር ከእሳቱ አዳነው። ከዚህም በኋላ በመጋዝም መገዙት፣ ሕዋሳቱን ቆራረጡ። የእግዚአብሔር መልአክም ወርዶ አዳነው። ያለምንም ጉዳት በጤነኝነት አስነሳው። ከዚህም በኋላ ወደ እስክንድርያ ከተማ ወሰዱት። በዚያም ብዙ ስቃይ አሰቃዩት። በላዩም እባቦችን ሰደዱ። ነገር ግን አልቀረቡትም። ከእባቦቹም አንዱ ሄዶ በመኮንኑ አንገት ላይ ተጠመጠመ። ያስጥሉት ዘንድም ሟርተኞችን አዘዛቸው። ነገር ግን አልተቻላቸውም። ከዚህ በኋላ ያድነው ዘንድ ቅዱስ አባ ኖብን ለመነው። ቅዱሱም አንተ ከይሲ ትተህ ከአንገቱ ውረድ ሲል አዘዘው። መኮንኑም ሁለተኛ በእሳት እንዲያቃጥሉት ሟርተኞችንና ስራየኞችን አዘዛቸው። እሳቱም ምንም ሁሉ አልነካውም። አቅፋስ ከሚባል አገር ዮልዮስ መጣ። ከእነርሱም እንደተረዳው ገድሉን ጻፈ። መኮንኑም ማሰቃየቱን በሰለቸ ጊዜ አንገቱን በሰይፍ ይቆርጡት ዘንድ አዘዘ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ተገልጾ አጽናናው። እንዲህም ብሎ ቃል ኪዳን ሰጠው። ሥጋ በሚኖርበት ቦታ ከእርሱ ታላቅ ፈውስ ይሆናል። እንዲሁም በመከራውም ጊዜ ስምህን በመጥራት ከእግዚአብሔር እርዳታ ለሚሻ ሁሉ ድነት ይደረግለታል። መታሰቢያህን ለሚያደርግ ሁሉ፣ የተራበ ለሚያጠግብ፣ የተጠማ ለሚያጠጣ፣ ለቤተ ክርስቲያን በስምህ መባ ለሚሰጠው፣ የገድልህን መጽሐፍ ለሚያጽፍ ኃጢአቱን ሁሉ ይቅር እለዋለሁ፣ መንግሥተ ሰማያትንም አወርሰዋለሁ። ከዚህ በኋላ ራሱን በሰይፍ ቆረጡት። ተጋድሎውንም ፈጸመ። ሥጋውንም ቅዱስ ዮልዮስ አንስቶ ከሁለቱ አገልጋዮቹ ጋር ንሂሳ ወደሚባል ሀገር ላከው። የመከራውም ወራት በተፈጸመ ጊዜ አብያተ ክርስቲያናትን ሰሩለት። በውስጣቸውም ብዙዎች ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።
ዳግመኛ በዚች ቀን የደብረ ሊባኖሱ አባ ተክለ አዶናይና የተወለደው መድህን የሌሎች ማኅበሮች መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን 190,084 የአባ ኖህ ማኅበር ሰማዕታት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ለአባቶቻችን ሊቃነ ጳጳሳት 42ኛ የሆነ የእስክንድርያ ሀገር ሊቀ ጳጳስ ቅዱስ አባ ስምዖን አረፈ። ይህም ቅዱስ ከምስራቅ አገር ሰዎች ወገን ነው። ወላጆቹም ከእስክንድርያ በስተምዕራብ ወዳለች በውስጧም የቅዱስ ሳዊሮስ ሥጋ ወዳለባት ገዳም አመጡትና በዚያ መንኩሶ ጽሑፎችን ሁሉ ተማረ። የቤተ ክርስቲያንንም መጻሕፍት ሁሉ አጠና። ቅስናም ተሾመ። ከዚህ በኋላ ሊቀ ጳጳሳት ይሆን ዘንድ እግዚአብሔር አምላክ መረጠው። በተሾመ ጊዜም መንፈሳዊ መምህሩ የሊቀ ጵጵስናውን ሥራ ሁሉ አስተማረው። በጾም በጸሎት እየተጋደለ ኖረ። እንጀራና ጨውም አይበላም ነበረ። ነገር ግን በእሳት ያልበሰሉ ጎመን ከተልባ ጋር ይበላ ነበር። እንዲህም እያደረገ ደማዊ ነፍሱን ለነባቢት ነፍሱ አስገዛ። እግዚአብሔርም ታላላቅ የሆኑ ብዙ ድንቅ ታምራቶችን በእጆቹ ላይ አደረገ። ከዚህም ከእስክንድርያ ካህናት ክፉዎች ሰዎች ቀኑበት። ወደ መተተኞችም ሂደው ብዙ ገንዘብ ሰጧቸው፣ የሚገርልም መርዝ አዘጋጁለት። እሊህም ክፉዎች ያን መርዝ ሁሉ ወስደው ከሚጠጣውም መጠጥ ጋር በብርሌ ውስጥ ደባረቁ። ጠጥቶም ይባርካቸው ዘንድ እንዲጠጣም ሁሉ እየለመኑት ለሊቀ ጳጳሳቱ ሰጡት። እርሱ ግን ቅዱስ ቁርባንን ከመቀበል በኋላ ያንን መርዝ ጠጣው። ከክፉ ነገር ምንም ሁሉ አልሆነም። ሁለተኛም ሦስተኛም ሰጥተውት ምንም አልተጎዳም። ከመዳኑም የተነሳ አደነቁ። ከዚህ በኋላ ወደ ገበያ ሄደው 2 አዳዲስ በለስ ገዙ። በውስጡም የሚገርል መርዝ አደረጉበት። ቅዱስ ቁርባንን ከመቀበሉ በፊት በጾም ሳለ ይሰጡት ዘንድ ተስማሙ። መሰሪዎችም ይህንን በለስ ከቁርባን በፊት ቢበላ ሆዱ ይሰነጠቃል ብለው ነበርና ያን ጊዜ ወደ እርሱ በተንኰል ሂደው ከዚያ በለስ የሚበላ ዘንድ ሊቀ ጳጳሳቱን ለመኑት። እነርሱም አብዝተውም አስገደዱት። ከቅዱስ ቁርባኑ በፊትም ሳይፈቅድ በእጁ ውስጥ ሁሉ አደረገሉለትና በላ። ነገር ግን መሰሪዎች ሁሉ እንዳሏቸው አልሆነም። ሆዱንም ሁሉ አልሰነጠቀም። ነገር ግን 40 ቀን ታመመ። ከዚህ በኋላ የእግዚአብሔር መልአክ ተገለጸለትና የደዌውን ምክንያት አስረዳው። ያንን መርዝ ያደረጉበትን ስማቸውን ገለጠለት። በዚያም ወራት የግብፅ ንጉሥ አብዶ አልአዚዝ ወደ እስክንድርያ ከተማ መጣ። ይህ አባት ሊቀ ጳጳሳት ስምዖን ሊቀበለው ወጣ። ንጉሡም በሊቀ ጳጳሳቱ ፊት ላይ የደዌ ምልክት አይቶ መሳፍንቶቹን መልኩን እንዲህ እስኪለወጥ ድረስ ሊቀ ጳጳሳቱ ምን ደረሰበት ብሎ ጠየቃቸው። እነርሱም ክፉዎች ካህናት በእርሱ ላይ እንዳደረጉበት መርዝም እንዳበሉት ነገሩት። ንጉሡም ተቆጣ። ካህናቶቹንና መሰሪዎቹን በእሳት እንዲያቃጥሏቸው አዘዘ። ያን ጊዜ ይህ አባት ከእግሩ በታች ወድቆ የምራቸው ዘንድ እያለቀሰ ለመነው። ንጉሡም አይደለም እንደሚገባቸው ያቃጥሏቸዋል እንጂ አለ። ይህም አባት ስለኔ ካቃጠልካቸው ለኔ ክህነትና ሊቀ ጵጵስና አይገባኝም አለው።
ንጉሡም ሰምቶ ከየዋህነቱና ከርኅራኄው የተነሣ አደነቀ። ለዚያም ካህናትና መሰሪዎችም ከእስክንድርያ እንዲያሳድዷቸው አዘዘ። ንጉሡም ይህንን አባት እጅግ ወደደው፣ አከበረውም። እንደ ወደደውም አብያተ ክርስቲያናትን ገዳማትን ሁሉ ይሠራ ዘንድ ፈቀደለት። እርሱም በምስር ሰሜን አልዋህ በምትባል አገር ቤተ ክርስቲያንን ሁሉ ሠራ። በሹመቱም ዘመን ሌሎች ብዙዎች ታምራትን ሁሉ አደረገ። ካደረጋቸው ታምራቶቹ ሌላው ይህ ነው። ሚናስ የሚባል አንድ ቄስ ነበረ። ሙቶ ከተገነዘ በኋላ በዚያ አባት ጸሎት ተነሳ። የመነሳቱ ምክንያት እንዲህ ነበር። ይህ አባት ስምዖን በመላው አብያተ ክርስቲያናት ንብረት ንዋየ ቅድሳትና አልባሳት ላይ መጋቢ አድርጎ ይጠብቅ ዘንድ ቄሱን ሾመው። ሁልጊዜ የቤተ ክርስቲያንን ገንዘብ በቤት ውስጥ ሁሉ አታኑር እያለ ያዘው ነበር። ከዚህ በኋላ ድንገተኛ ደዌ ያገኘውና አንደበቱና ጉሮሮው ተጣጋ። ሊቀ ጳጳሳቱም ሰምቶ እጅግም አዘነ። ስለ አብያተ ክርስቲያናትም ንብረት ያንን ቄስ ከሞት ያድነው ዘንድ በዚያ ሌሊት እግዚአብሔርን እየለመነ መላዋ ሌሊቷን ሁሉ በጸሎት አነጋ። መንፈቀ ሌሊትም በሆነ ጊዜ ያ ቄስ ለመሞት እንደተቃረበ የአባት ስምዖን ሰማ። ስለ አብያተ ክርስቲያናት ንብረት ይጠይቃቸው ዘንድ አዞ ወደ ቄሱ ሚስት ሁሉ ረዳት ላከ። ወደ ቄሱ ቤትም በቀረበ ጊዜ ሰዎች እያለቀሱ ጩኸታቸውን ሰማ። በገባም ጊዜ ሞቶ ልብሰ ተክህኖ መጎናጸፊያ ሲያለብሱት ባልጋ ላይም ሲያስተኙት ብዙዎችም በዙሪያቸው ሲያለቅሱ አገኛቸው። ያ ረዳትም የቄሱን በድን ሁሉ ሲሳለም ዘንበል አለ። ያን ጊዜ ያ የሞተው ቄስ ተነስቶ አቀፈውና የክቡር አባ ስምዖን ፈጣሪ እግዚአብሔር ሕያው ነው አለው። ረዳቱም በርታ አለው። ቄሱም በጌታው በአባ ስምዖን ጸሎት አሁን በእውነት ጸናው፣ እግዚአብሔር ሕይወትን ሰጥቶ ከሞት አስነስቶኛልናም አለ። ያን ጊዜ ያ ረዳት ስለመሞቱ ደንግጠው የነበሩትን ካህናት እነሆ ቄሱ ከሞት ተነስቷል ብሎ ጠራቸው። ካህናቱም ሕዝቡም ወደ እርሱ ቀርበው ያን ጊዜ ቄሱ እንዲህ አላቸው፣ እኔም ሙቼ እንደነበር እወቁ። ክብር ይግባውና በክርስቶስ ዙፋን ፊት አቆሙኝ። ከአባ ሐዋርያው ማርቆስ እስከ አባ ይስሐቅ ያሉ ሁሉ የጳጳሳት አለቆች ክብር ይግባውና በክርስቶስ ዙፋን ፊት ቆመው አየዋቸው። እኔም ከወንድማችን ከሊቀ ጳጳሳት ስምዖን የአብያተ ክርስቲያናትን ንብረት ለምን ሸሸክ ብለው ገሰጹኝ። ያን ጊዜ ጌታ ክርስቶስ ይህችን ነፍስ በውጭ ወዳለች ጨለማ ውሰዷት ብሎ አዘዘ። ሊወስዱኝም በጎተቱኝ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ዙፋን ፊት የጳጳሳት አለቆች ሰገዱ። እንዲህም እያሉ ማለዱ፣ ይህ ሰው አንድ ጊዜ ማረው፣ ንብረታቸውን ሁሉ ስለሚጠብቅላቸው አብያተ ክርስቲያናት ብሎ ወንድማችን ስምዖን ስለ እርሱ ቆሞ እነሆ ይጸልያልና። ጌታችንም ልመናቸውን ተቀብሎ ነፍሴን ወደ ሥጋዬ መለሰ። እንዲህም አለኝ፣ እነሆ ስለ ምርጦችና ስለ ወንድሞቻቸው ስለ ሊቀ ጳጳሳቱ ስምዖን ማርኩህ። አንተ የአብያተ ክርስቲያናትን ንብረት ሁሉ ግለጥለት። እንዲህም አለ፣ ወደዚያም ሁሉ እመለሳለሁ፣ የዚያም ልመናቸውን ስለ አንተ ሁለተኛም አልቀበልም። በዚያም የነበሩ ሰዎች በሰሙ ጊዜ እጅግ አደነቁ፣ ምስጉን እግዚአብሔርንም አመሰገኑ። ሐዘናቸውም ወደ ደስታ ተለወጠ። ይህ ቄስም ይህን ታምር ሁሉ እየተናገረ ብዙ ዘመናትን ያክል ኖረ። ይህም አባት ስምዖን በበዓቱ ውስጥም በገድል የተጸመደ ሆኖ ኖረ።
መንጋዎቹንም ያስተምራቸውና ይገሥጻቸው ነበር። በቀናች ሃይማኖትም ያጸናቸው ነበር። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ስምዖን ጸሎት በሁሉም ሊቃነ ጳጳሳት ጸሎት ይማረን፣ በረከታቸውም ትድረሰን ዛሬም ዘወትርም ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን።